ነፍስ ይማር በሏት ቤተ ክርስቲያንን የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረም ምግባሯ። የተራበ እኮ የምትግባል የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን። መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው ለመቼውን? የሰው ልጅ አገር ሰላም ብሎ በተኛበት 120 ሰው በአንድ ቀን መሞት። መንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። ምስጋና ለእግዚአብሔር ይሁን በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁን። ዛሬ የምናከብረው ታላቅ በዓል አለ በቤተ ክርስቲያናችን መሰረት። ይህ በዓል የጻድቁ አባታችን ገብረ መንፈስ ቅዱስ። ገብረ መንፈስ ቅዱስ ማለት የመንፈስ ቅዱስ አገልጋይ ማለት ነው። አንድም ገብረ ሕይወት፣ ገብረ ሕይወት ማለት የሕይወት አገልጋይ ማለት ነው። ይሄን ስም ያወጣላቸው ሊቀ መልአኩ ቅዱስ ገብርኤል ነው። ይሄን ስም ያወጣላቸው። የተወለዱት በግብፅ ነው።